ጠላና አረቄ ነው የሚሸጥ ቤት። ከዛ ልጁ ሞተ ሲባል እኔን ይገፈትሩኛል። ለካ ገለውታል። ለምን ህፃናት ለምን ይገደላል? ለምን እኔን ያንፏቅቁኛል? ለምን ብለው ነው እኔ የሚያንፏቅቁኝ? ለምን ብለው ነው? መልሶ ይዞት መሄድ ክላሹን የሱን ሽጉጥ ይዞት መሄድ ጥንባታ ይዞት መሄድ እንዳለው ገና ወንዱን የማራይቱ ልጅ ወንዱን ወልድለት ነው ወንዱን ገና ፋኖ ጀግናው ፋኖ ወንዱ ፋኖ ለአማራ ልጅ ዳቦ ገዝቶ ለህፃናት ነው የሚሰጥ። እሺ ደግሞ ጦር ነው የሚወረውር። የአብይ መከላከያ ጦር ለምን ተብሎ በህፃናት ላይ ለምን ችግር ካለበት የ7 ዓመት ህፃን እሺ ህፃን እኮ ያደገ ዝም ብሎ በከንቱ አይደለም። ተቸግሬ ሳጨሰ ይመጣይ ስቄ ጠላና አረቄ ሽጬ ነው ያሳደጉት። ግን ነገ የነሱ ይሁን የማን ይሁን ሳያውቁ ለምን ተብሎ ለምን ህፃናት ለምን ይጎዳሉ? ናርጉ ግን መስሎት ነው። ነገ ደግሞ ወንዱን ወልድለታለሁ። የአማራ ልጅ እወልዳለሁ ገና መስሎታል። ህፃናትን ስላስገደለ እንስሳት ህፃኑስ የአማራ ስለሆነ ይገደልተው። እንስሳት ምን አረጉ? የሚቦርቅበት ላይ የሚጫወትበት ላይ ምን አረገ? ይሄ ህፃን አሁን የ7 ዓመት ልጅ ምን አረገ? 7 ዓመት ከአንድ ወሩ ነው። መስከረም 10 በ2010 ነው የተወለደ። መስከረም 10 የ7 ዓመት አለፈው። ለምን ተብሎ ለምን ህፃናት ምን አባቱ የብሽቅጥ ልጅ የአማራን ህዝብ የህልውና ትግል በኢትዮጵያዊነት አብዮት ስናጫጨው ነው ኢትዮጵያ የምትድነው ብለህ በአማራ ኪሳራ አቆያታለሁ የምትለዋት ኢትዮጵያ እመነኝ፣ እኛ ዝም ብንል እንደ ሆሳዕና ድንጋዮቹ ላይ ይናገራሉ። ግፉ ጽዋውን ሞልቶ ስለፈሰሰ በምናብ ስለሳልካት ኢትዮጵያ ተውና አማራ እየታረደባትና ሰቆቃ እየተቀበለባት ያለች እቺ እጅግ ግፍ ከልክ በላይ ያለፈባትን ኢትዮጵያ ተመልከታት እና እናቶቻችን እንዴት እንደሚያመጡ ያቸው፣ እንዴት እንደሚሰቃዩ ያቸው። የሚቆጨኝ ምን መሰለህ? በዚህ ዘመን ተፈጥረን የነዚህ ልጆች ሆነን እነዚህን ከሰቆቃ ማዳን አለመቻላችን፣ ሁልጊዜ ጩኸት፣ ሁልጊዜ ኡታ መሆኑ፣ የነሱ ስቃይ እየተራዘበ ጊዜው አለመጣሩ ብቻ ነው የሚያመው፣ ጊዜው አለማጠሩ። ይሁን ለአማራነት ጥልቅ ጀግንነት አለበት። ይቺን በሐዘን አንጀቷን የቆረጧትን እናት ስታይ እንዳንተ በርገሯን እየገመጠች ተደብቃ ከስክሪን ጀርባ ስም እንኳን እንዳይታወቅባቸው አንዳንዱ እኮ ማንነቱን ሰውሮ ልፈላሰፍ የሚለው ወልዳ ያሳደገችውን ሲነጥቋት የአማራ እናት ነኝ ዳግም እንደገና ወልዳለሁ ትላለች። ወልዳለሁ ቁጭቷን የምትወጣበት ሌላ ልጅ ይመጣል፣ ሌላ አማራ ይመጣል፣ ነን ስቶፕ አይቆምም ትላለች። እግዚአብሔር ምስክሬ ነው። አልተማርክም አሉ እማማ ዝናሽ። የተማራችሁ መሰላችሁ እንጂ አልተማራችሁ። የዚች እናት እንባ፣ የዚች እናት ሰቆቃ፣ በቃ በዚህ ዘመን የአማራ ህዝብ ፍዳው ይሄ ነው። በቃ እንዴት ሊገለጽ እንደሚችል እዩት። አእምሮዋን ወሰድ አድርጎታል የሐዘን ጥልቀት። ከዛ ግን በዛ ውስጥ ደግሞ ሳግ እየተናነቃት እንደ ሰው የማዘን ምልክቱ አንጀቷ መቆረጡን ታይና ሐዘኗን፣ ከዛ ደግሞ እንዴት እንዲንደረጋለን የሚለውን ቁጭቷን ታይና ከዛ ደግሞ ተስፋዋን ጭልም አድርጋ ለቅሶ ብቻ ሳይሆን ባሻጋሪ የምታየውን ተስፋና ምናምን ትሰማለህ። እስኪ እንስማ፣ አብረን እንስማት። ጠላና አረቄ ነው የሚሸጥ ቤት። ከዛ ልጁ ሞተ ሲባል እኔን ይገፈትሩኛል። ለካ ገለውታል። ለምን ህፃናት ለምን ይገደላል? ለምን እኔን ያንፏቅቁኛል? ለምን ብለው ነው እኔ የሚያንፏቅቁኝ? ለምን ብለው ነው? መልሶ ይዞት መሄድ
ክላሹን የሱን ሽጉጥ ይዞት መሄድ ጥንባታ ይዞት መሄድ እንዳለው ገና ወንድ የአማራይቱ ልጅ ወንዱን ወልድለት ነኝ ወንዱን ገና አረው ፋኖ ጀግናው ፋኖ ወንዱ ፋኖ ለአማራ ልጅ ዳቦ ገዝቶ ለህፃናት ነው የሚሰጥ። ይሄ ደግሞ ጦር ነው የሚወረውር። የአብይ መከላከያ ጦር ለምን ተብሎ በህፃናት ላይ ለምን ችግር ካለበት የ7 ዓመት ህፃን እሺ ህፃን እኮ ያደገ ዝም ብሎ በከንቱ አይደለም። ተቸግሬ ሳጨሰ ይመጣይ ስቄ ጠላና ርቄ ሽጭን ያሳደጉት ግን ነገ የነሱ ይሁን የማን ይሁን ሳያውቁ ለምን ተብሎ ለምን ህፃናት ለምን ይጎዳሉ? ናርጉ ግን መስሎት ነው። ነገ ደግሞ ወንዱን ወልድለታለሁ የአማራ ልጅ ነኝ የአማራ ልጅ እወልዳለሁ ገና መስሎታል። ህፃናትን ስላስገደለ እንስሳት ህፃኑስ የአማራ ስለሆነ ይገደልተው። እንስሳት ምን አረጉ? የሚቦርቅበት ላይ የሚጫወትበት ላይ ምን አረገ? ይሄ ህፃን አሁን የ7 ዓመት ልጅ ምን አረገ? 7 ዓመት ከአንድ ወሩ ነው። መስከረም 10 በ2010 ነው የተወለደ። መስከረም 10 የ7 ዓመት አለፈው። ለምን ተብሎ ለምን ህፃናት ለምን ምን አባቱ የብሽቅጥ ልጅ